የኢትዮጵያ አየር መንገድ ኮቪድ 19 ከተከሰተበት ከማርች አጋማሽ በተለይ ችግሩ የባሰ ከመጣበት ከማርች ጀምሮ የተለያየ ጊዜ አሁን የደረስንበት እስከ ሜይ መጨረሻ ድረስ ሰራተኛ ቀንሷል እንደዚህ ከኮቪድ በተያያዘ ሰራተኛ ያባረሩ በሚሉ የተለያዩ ነገሮች በሚዲያ ላይ መኖራቸው የድርጅቱ ማኔጅመንት በቂ ማብራሪያ ሰጥቷል በተለያየ ሚዲያዎች ላይ አሁን በድጋሚ መናገር የምንችለው ከኮቪድ ጋር በተገናኘ ቋሚ ሰራተኛ ምንም ከስራ አላስወጣንም አላሰራበትንም ሁሉም ሰራተኞች ቀደም ሲልም እንዳልኩት በስራ ላይ ናቸው ወይ ደግሞ በረፍት ላይ ናቸው እና አልቀነስም የኮንትራት ሰራተኞች ፓርት ታይም ሰራተኞች ምንላቸው በተለይ በጡረታ ወጥተው ከጡረታ በኋላ በኮንትራት ለተወሰነ ጊዜ የተለየ ስኪል ያላቸው እንደ ፓይለቶች የቴክኒክ ሰራተኞች የዳበረ ልምድ ያላቸው ሰራተኞች ለአዳዲሱ ተተኪ ትውልድ የአየር መንገድ ውስጥ ለበርካታ አመታት ያላቸው ዕውቀትና ክህሎት እንዲያሸጋግሩ እንዲያስተምሩ የዕውቀት ሽግግር እንዲያደርጉ የሚቀጥራቸው የተወሰኑ ነበሩ ከስራው መቀዝቀዝ የተነሳ ከኮቪድ ጋር በተያያዘ የድርጅቱ ኦፕሬሽን ከ90% በላይ ቀንሷል እንደሚታወቀው መንገደኛ ያጓጓዝን አይደለም የመንገደኛ በረራችን ቀንሷል በዛ ምክንያት ስራው የተቀዘቀዘባቸው ቀጥታ ከኦፕሬሽን ጋር የተገናኙ ሰራተኞች እና ከዛ ጋር ተጓዳኝ የሆኑ ስራዎችን ስራው ስለሌለ በኮንትራትም ምናቆይበት ምክንያት ስለሌለ ወይ ደግሞ የውላቸው ስላበቃ ሁኔታዎች እስኪስተካከሉ የስራ ውላቸውን የተወሰኑትን አቋርጠናል እሱንም ገልጸናል ቀደም ሲል በተረፈ ግን ለስራው የሚያስፈልጉት ሰራተኞች ይዘን እንደቀጠል እንገኛለን እንግዲህ የኮንትራት ሰራተኞችን በተመለከተ ቀደም እንደገለጽኩልህ ከነበሩ 2000 በላይ ኮንትራት ሰራተኞች ስራው በመቀዝቀዙ ምክንያት በጡረታ ያወጡት በፓርት ታይም የቀጠርናቸው በጡረታ ከወጡ በላይ የቀጠርናቸው በኮንትራት የተወሰኑት እንደው ቫኬሽን ላይ ነበሩ የተወሰኑትም ደግሞ በፈቃዳቸው ጠይቀው ሊቭ ዛት ላይ ነበሩ እና አንዳንድ የካርጎ ስራ በመጨመሩ በመንገደኛ አይሮፕላን ላይ ደግሞ የካርጎ ጭነትን በመጀመራችን አንዳንዶቹን እንደው አብዛኞቹን ወደ ስራ መልሰናል ፈቃዳቸውን ጨርሰው ወደ ስራ ተመልሰዋል ሊቭ ዛት ላይ የነበሩትን ወደ ስራ መልሰናል እና ምናልባት ድርጅቱ ከስራ ወጥቷል የኮንትራት ሰራተኞች የሚባለው ወሬ እንግዲህ በዛ ምክንያት ከስራ ላይ በረፍትና በሊቭ ዛት ያለ ደሞዝ ፈቃድ ጠይቀው በነበሩበት ጊዜ የተነሳ ነገር ሊሆን ይችላል ነው ለማለት ነው በኢትዮጵያ አየር መንገድ ማኔጅመንትና የሰራተኛ ማህበር ግንኙነት የሰራተኛ አስተዳደር እንግዲህ ድርጅቱ ከተቋቋመበት ከ1945 ጀምሮ አንጋፋ የሆነ የሰራተኛ ማህበር አለው እንግዲህ ከድርጅቱ ጋር በመመካከር በሰራተኛ የስራ ሁኔታዎች የሰራተኛ ደሞዝ ጥቅማ ጥቅም እና የተለያዩ ተጓዳኝ ጉዳዮች ከድርጅቱ ጋር አብሮ ተባብሮ ሲሰራ የኖረ ማህበር አለ ግንኙነቱ በአብዛኛው ከጤናማ ሆነ የቆየ ነው እና ከቅርብ ጊዜ ወዲህ እንግዲህ ሁለት ማህበር ከመፈጠሩ ጋር የተያያዙ የሚነሱ ነገሮች ካልሆኑ በስተቀር ጤናማ ግንኙነት የነበረበት ነው የሁለት ማህበሮች የተመረጡበት ወይ ለሁለት ተቋቋሙበት ምክንያት እንግዲህ የሀገሪቱ ህግ ሁለት ማህበር ወይም ደግሞ 10 እና ከዛ በላይ የሆነ ሰራተኛ ማህበር ማቋቋም ይችላል ሰራተኛ ማህበር ማቋቋም መብት ሆኖ ከድርጅት ጋር መነጋገር መደራደር የሚፈቀድለት ከሰራተኛው 50 ሲደመር 1 በላይ አባልነት የያዘ ነው በዛ መሰረት የኢትዮጵያ አየር መንገድ ቀዳማዊ ሰራተኞች ማህበር ከድርጅቱ ጋር የተመካከረ የለተለት ሁኔታውን የሰራተኛን መብት ጥቅም እየተነጋገረ ነው ያለው ምናልባት ከድርጅቱ የሰራተኛ ግንኙነት ጋር በሚመለከት የሚነሳው የአዲሱ ሰራተኛ ማህበር በተለያዩ ሚዲያዎች ድርጅቱ
ድርጅቱ አስተዳደር ላይ የሚያነሳቸው የተለያዩ ቅሬታዎችና ክሶች እንደውም ከዛ አልፎ አንዳንድ የስም ማጥፋቶችን ድርጅቱን ብራንድ የሚጎዳ ደረጃ አሁን የደረሰበት ደረጃ ያለው ሲታይ እንደዛ የታመለካከት በህዝብ ፊት በተመልካች ፊት ጥሩ ያልሆነ ድርጅቱን የሚጎዳ አካሄድ እየታየ ይገኛል። ያ መስተካከል ያለበት ነው ብለን ነው የምናምነው። ችግር ቢኖር እንኳን ተቀራርቦ ተነጋግሮ መፍታትና በሰለጠነ መንገድ በጠረጴዛ ዙሪያ መፍታት የሚቻል ነው። ያለ ዓላማው የሰራተኛ መብት ማስጠበቅ ድርጅቱ ጋር መነጋገር እስከሆነ ድረስ ያ ችግር ያለበት አይመስልኝም። ነገር ከዛ የወጣ ነገር ሲሆን ግን ለሰራተኛው አይጠቅም፣ ለድርጅቱም አይጠቅምም። በተለይ ኢትዮጵያ አየር መንገድ ያው እንደምታውቀው የሀገሪቷ ስትራቴጂክ አሴት ነው። የሀገሪቷን ጂዲፒ 5% የሚሸፍን ከ17000 ሰራተኛ ጀርባ ያለው ቤተሰብ በኤርፖርት ዙሪያ የሚሰራው ማህበረሰብ ሲደማመር በአየር መንገዱ የሚጠቀመው የነዋሪ የህብረተሰብ ክፍል ከ1 ሚሊዮን በላይ ነው በቀጥታም በተዘዋዋሪ መንገድ። ስለዚህ በማወቅም ይሁን ባለማወቅ አየር መንገዱ ላይ የሚደረግ ማንኛውም የስም ማጥፋትና የተቀነባበረ ዘመቻ ድርጅቱን ብቻ ሳይሆን የሀገሪቷንም ህዝቡንም በአጠቃላይ የሚጎዳ ስለሆነ ይሄ መታረም ያለበት ነው። አሁን የሰራተኛ ግንኙነትን በሚመለከት አየር መንገዱ የሚመራበት የራሱ ፖሊሲዎችና ፕሮሲጀሮች አሉት። ላለፉት 75 ዓመታት የዳበሩ ድርጅቱ ከተቋቋመበት ጊዜ ጀምሮ ሲከለስ ሲዳብር የመጣ በሌሎች የኢትዮጵያ ድርጅቶች ውስጥ ፈልገን ማናገኛቸው ፖሊሲዎች፣ ፕሮሲጀሮች፣ ደንቦች፣ የሰለጠኑ አሰራሮች አሉ። የሰራተኛ ስራ ሁኔታን በሚመለከት የማኔጅመንት ስራ አመራር በሚመለከት በዘፈቀደ የሚመራ አይደለም። ኢትዮጵያ አየር መንገድ እዚህ ደረጃ ስኬት ደረጃ የደረሰበት ትልቁ ሚስጥር ድርጅቱ የሰለጠነ ድርጅት ነው። ዓለም አቀፍ ስታንዳርድ መለኪያዎች ተከትሎ የሚሰራ ድርጅት ነው። የድርጅቱ ፖሊሲና ፕሮሲጀር ለመላ ኢትዮጵያ ተቋማት አርአያ የሚሆን ነው፣ ምሳሌ የሚሆን ነው። እኔ ካለኝ ልምድ ብዙ ድርጅቶች መጥተው ከኢትዮጵያ አየር መንገድ ልምድ ለመቅሰም ይመጣል። በፖሊሲው፣ በአሰራሩ፣ በውስጥ ሂደቱ፣ በሰራተኛ አያያዝ ሂደቱ በጣም ተደንቀው ነው የሚሄዱት። የአስተዳደር ፖሊሲና ፕሮሲጀር ማኑዋሎቹ የማይመለከተው የሰራተኛ ግንኙነት ዘርፍ የለም። ከቅጥር እስከ ጡረታ from hire to retirement ግልጽ ያሉ የተጻፉ የተዘረዘሩ ደንቦችና ፖሊሲዎች አሉ። ከሱ ወጥቶ ማኔጅመንቱ ምንም የሚያደርገው ነገር የለም። ሰራተኛው የሚያውቀው በድርጅቱ ኮምፒውተሮች ላይ ሁሉም ሰራተኛ የሚያነባው ግልጽ የሆነ ፖሊሲና ፕሮሲጀር አለ። ሰራተኛ ምደባን፣ የሥራ ሰዓትን፣ የሥራ ሁኔታን፣ ጥቅማጥቅምን፣ እረፍትን፣ ደሞዝን፣ መዋቅርን ሁሉም የሚመለከቱ ፖሊሲዎች አሉ፣ ፕሮሲጀሮች አሉ። ማኔጅመንቱ ከድርጅቱ ከተቋቋመበት ጊዜ ከመጀመሪያው ሲኦ ጀምሮ እስካሁን እስካሉት አቶ ተወልደ ድረስ የሚመሩባቸው ግልጽ ፖሊሲዎች አሉ። ነገ የሚመጣው ማኔጅመንት ነገ የሚመጣው የሰራተኛ ማህበር ሰራተኛው ትውልዱም የሚቀባበለው ሲቀባበለው ይኖራል። ግልጽ ፖሊሲና ፕሮሲጀር ያለው የሰራተኛን ጥቅማጥቅም የሰራተኛን ቅሬታዎች በተመለከተ ድርጅቱ ቅሬታ የሚሰማበት ደንቦችና ሂደቶች አሉ። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ቅሬታ የውጭ ሀገር ምደባን ጨምሮ ማንኛውም ቅሬታ ያለው ሰራተኛ በአስተዳደራዊ በደል ወይ ደግሞ አስተዳደራዊ ጥቃት፣ አስተዳደራዊ ፍትህ ተጓደለብኝ የሚል ሰራተኛ ከቅርብ አለቃው ጀምሮ እስከ ድርጅቱ የበላይ ኃላፊዎች፣ መምሪያ ኃላፊዎች፣ ስራ አስኪያጁ ድረስ የሚደርስ ቅሬታ ቢያቀርብበት ሂደት አለው በግልጽ በህብረት ስምምነቱ ላይ ያለ ድርጅት ፖሊሲ ላይ ያለ። ስለዚህ በዛ መንገድ ሊፈታ የሚችልበት መንገድ መኖሩ በዚሁ አጋጣሚ ለመጠቆም ነው። የውጭ ሀገር ምደባ እንግዲህ ውጭ ሀገር ድርጅቱ በጣም ከማደጉ የተነሳ ባለፉት 10 ዓመታት ከነበሩት አይሮፕላኖች ቁጥር ከ33 ወደ 120
6 በላይ አይሮፕላኖች ላይ ደርሷል። የወረራ መዳረሻዎቹም ተሳፍተው የቪዥን 2025ን አሳክቶ ወደ 2035ን ስናድግ ከ125 በላይ መዳረሻዎች አሉት። እነዚህ መዳረሻዎች ሲሰፉና የድርጅቱ የፈጣን እድገት እየሄደ ሲመጣ ድርጅቱ ሰራተኛው አብሮ የሚያድግበት እድል ተፈጥሮለታል። ሰራተኛው አብሮ የሚያድግበት እድል ደግሞ በውጭ ሀገር መደባ የመመደብ እድሉ አንዱ መገለጫው ነው። ስለዚህ የተለያዩ ሰራተኞች አሁን እናንተ በመናወራበት ሰዓት በጣም በርካታ ሰራተኞች በውጭ ሀገር ሆነው አየር መንገዱን ስራ ይመራሉ። በማርኬቲንግ፣ በአይሮፕላን ጥገና፣ በፋይናንስ እና በመሳሰሉት በሰከንድመንት እንልካለን። እንደ አገሮቹ አንዳንድ አገሮችም ደግሞ ስራ አስኪያጅ ይጠይቃሉ። አየር መንገዶች የማቋቋም ደረጃ የእውቀት ሽግግር፣ የቴክኒክ እርዳታ ሁሉ እናደርጋለን። የስልጠና እርዳታ እናደርጋለን፣ ባለሙያ ስልጠና። ስለዚህ በዛ መንገድ የሚመደቡ ሰራተኞች አየር መንገዱ ለምሳሌ የአውሮፕላን ጥገና ባለሙያዎችን ወደ ውጭ ሀገር ሲመድብ የሚመራበት ኤስኦፒ አለው። በሰራተኛ ስራ አፈጻጸም የሰራተኛው ስራ አፈጻጸም ይታያል። በሰራተኛው ደግሞ ከስራ አፈጻጸም ቤስት ፐርፎርመር ነው ወይ ደካማ ነው ወይ ስራውን ይወዳል መለኪያዎች አሉት። በዛ ተለክቶ ባገኘው ነጥብ አንድ። ሁለተኛ ባለው ላይሰንስ እና ሬቲንግ። እንግዲህ ሁሉም የአይሮፕላን ጥገና ባለሙያ እኩል ደረጃ የለውም። ኢትዮጵያ ሲቪል አቪዬሽን የሚሰጠው ሬቲንግ አለ። እንደ አይሮፕላኖቹ ደረጃ የሚሰጠው ሬቲንግ አለ። ስኪል ይታያል። ሁለተኛው መስፈርት አለው ይሄ ነው ለምሳሌ። ሶስተኛው መስፈርት ደግሞ ኤክስፒሪየንስ ምን ያህል ሰርቷል በአየር መንገድ ውስጥ የሚለው። ስለዚህ ያደረገው አስተዋጽኦ፣ ልምዱ፣ ስኪሉ እና ፐርፎርማንሱ አፈጻጸም ብቃቱ ታይቶ እነዛ ይመዘናል በኤስኦፒው መሰረት። ክሊር የተጻፈ በየጊዜው የሚከለስ ኤስኦፒ በጣም ብዙ አለውና ተፈትኖ ነው ሰራተኛው በዛ ተወዳድሮ የሚመደበው። ወደ ማርኬቲንጉም ስንሄድ በክፍሉ ባለው ፐርፎርማንስ እንዲሁም ደግሞ አሁን እንደተባለው ላለቆች ባለው ቅርበት ሳይሆን ከየክፍሉ እሱንም ክሊር የሆነ ኤስኦፒ አውጥተናል። በየክፍሉ የግድ የማርኬቲንግ መሆን የለበትም። ያ ሰራተኛ ከየክፍሉ ጥሩ ፐርፎርማንስ ያላቸውና ሪኮመንድድ የሆኑ በፐርፎርማንሳቸው ተመርጠው ተወዳድረው ልምዳቸው እና ፐርፎርማንሳቸው ተወዳድረው ስክሪን ተደርገው በዛ መሰረት ነው በኤስኦፒ የሚመደቡት። እዛ ላይ ደግሞ ኢንተርቪው ተደርገው ሰራተኛ ማህበሩን ኮመንት አድርጎበት በዛ መሰረት የሚመደቡ ይሆናል። በፋይናንስ የሚያየነው እንደሆነ ከፋይናንስም እንደዚሁ በልምዳቸው በፕራዮሪቲ በሲኒሪቲ ተደርጎ ሁሉም እንዲዳረስ ተደርጎ ነው የሚደረገው። ስለዚህ በዘፈቀደ የሚደረግ የውጭ መደባ የለም። ፐርፎርማንስን፣ ኤክስፒሪየንስን፣ ስኪልን እና ኮንትሪቢዩሽን ለድርጅቱ ያደርገውን ግምት ውስጥ በማድረግ ነው። ይሄ እንግዲህ ድሮ ውጭ ምደባ በጣም ጣቢያዎቹ ትንሽ ከመሆናቸው አኳያ በጣም ጥቂት ሰራተኞች ነበር የሚጠቀሙት። አሁን ግን በተቻለ መጠን ድርጅቱ ያደገ በመሄዱ ሁሉም በየሙያው ቅድም ባልኩት መመዘኛዎችና መስፈርቶች እንዲዳረስ በርካታ ሰራተኛ የሚደረግበት ደረጃ ነው ያለው። እንግዲህ ወደፊትም በዛ አካባቢ ችግሮች ካሉ ተነጋግረን የሚስተካከል ነገር ነው የሚሆነው ማለት ነው። ይሄ ኮንትራክት ፓይለቶች የውጭ ሀገር አብራሪዎች ወይ ኤክስፓት ፓይለትስ የምንለው ጉዳይ ነው። የውጭ ሀገር አብራሪዎች እንግዲህ ኢትዮጵያ አየር መንገድ ዓለም አቀፍ ድርጅት ነው። ዓለም አቀፍ ድርጅት ነው። ባለፉት 10 አመታት ከተከተለው ቪዥን 2025 ወይም ራዕይ 2017 የመነጨ ትልቅ እመርታ ላይ የእድገት እመርታ ላይ ያለ ድርጅት ነው። ቀደም እንደጠቀስኩት መዳረሻዎቹ ጨምረዋል። የአይሮፕላኑ ቁጥር የሰራተኛ ቁጥር ጨምሯል። መዳረሻዎቹ ከመስፋታቸው የተነሳ የበረራ አድማሱን ሲያሰፋ ለዛ የሚያስፈልገው የሰለጠነ የሰው ኃይል ቁጥር አለ። ለዛ የሚያስፈልገው የሰለጠነ ኃይል ለማፍራት ደግሞ የሚወስድበት ጊዜ አለ። ለምሳሌ የፓይለቶችን አሁን ቀጥታ ብናነሳ አንድም ፓይለት ከከተማ ቀጥሮ አቪዬሽን አካዳሚ የፓይለቶች ማሰልጠኛ አስገብቶ ፓይለት አድርጎ ከረዳት አብራሪነት እስከ ዋና አብራሪ ካፕቴን ድረስ ለማድረስ ከ7 እስከ 10 አመት ይፈጃል አንድ ፓይለት።
የኢትዮጵያ አየር መንገድ ደግሞ ባለፉት 10 ዓመታት በዓለም ላይ የሌለ እድገት ነው ያሳያል። ስለዚህ ከእድገቱ ጋር ተያይዞ ለኦፕሬሽኑ መስፋት ኦፕሬሽኑን ለማሟል የሚፈልገውን የሰው ኃይል ለማሟላት አገሪቱ ውስጥ ያለው የፓይለት ማሰልጠኛ በቂ አይደለም። ስለዚህ ባሉት የፓይለቶች ቁጥር ኢትዮጵያውያን ፓይለቶች የሚሞላውን ያህል ሞልቶ የጎደሉትን ደግሞ በጊዜያዊነት በአገር ውስጥ በኢትዮጵያውያን ፓይለቶች እስኪተኩ ድረስ ለጊዜያዊ የኦፕሬሽኑ ሊድ ማሟያ ናቸው በጊዜያዊነት የምንቀጥራቸው ማለት ነው። ይሄ ግልጽ ነው። ስለዚህ የሰፕላይ እና የዲማንድ ጉዳይ ስለዚህ ሰፕላይ እና ዲማንዱ አልተመጣጣነልንም። ስለዚህ ምንድነው ያደረግነው ለጊዜያዊ የፓይለት ፍላጎታችንን በራሳቸው ወጪ ፓይለት ሆነው ካፒቴን ሆነው በዓለም ገበያ ላይ ባወጣነው ማስታወቂያ መሰረት አወዳድረን ለ777 ለኤርባስ ለሚያስፈልገን ለአይሮፕላን አይነቶች ለፍሊቱ የኤክስፐርቶችን እንቀጥራለን። ጎን ለጎን ከዚህ በተጓዳኝ ደግሞ አየር መንገዱ የኢትዮጵያን ነው ሲቋቋም በኢትዮጵያናይዜሽን ከአሜሪካን ሙሉ ለሙሉ ወደ ኢትዮጵያ እንደለወጥ ነው ሁሉ አሁንም ደግሞ የጊዜያዊ ችግራችንን ስንፈታ የፓይለት እጥረታችንን ስንፈታ ሙሉ ለሙሉ ወደ በኢትዮጵያን ለማድረግ ጠንክረን እየሰራን በአመት 1000 ፓይለት ለማሰልጠን እቅድ ነድፈን በዚሁ መሰረት የፓይለት ማሰልጠኛ ትምህርት ቤት ከአዲስ አበባ ካለን ቤዝ በተጨማሪ በድሬዳዋ በመቀሌና በሐዋሳ የፓይለት ማሰልጠኛ ያስፋፋን አሰልጣኞችን ያዘጋጀንና ትምህርት ቤቱን በማሳደግ ላይ ይገኛል። ስለዚህ በአመት 1000 ፓይለት ካመረትን በሚቀጥሉት 5 አመታት 5000 ፓይለት ይኖረናል ማለት ነው። 5000 ፓይለቶቹ በሂደት ቅድም እንዳልኩት ልምዳቸውን እያካበቱ ከስር እየተኳቸው የነዚህን የውጭ ፓይለቶች እንተካቸዋለን ማለት ነው። በዚህ አጋጣሚ ግን መታወቅ ያለበት አየር መንገዱ ዓለም አቀፍ አየር መንገድ ነው። በዳይቨርሲቲ ያምናል። የተለያዩ ሀገር ዜጎች በሰራተኝነት ያሰራል። በዓለም አቀፍ ደረጃም ከፓይለቶቹ ውጪም በተለያዩ የውጭ ጣቢያዎቻችን ላይ የተለያዩ ሀገር ዜጎች ኢትዮጵያ አየር መንገድ ሰራተኞች ሆነው እንደሚሰሩ ሊታወቅ ይገባል። የክፍያ መለያየቱም እንግዲህ ከሚመጡበት የኢኮኖሚ ባክግራውንድ ነው። የኮስት ኦፍ ሊቪንግ ዲፈረንሱም ነው። ስለዚህ አንድ ሀገር ዜጋ እና የውጭ ሀገር ዜጋ የሚከፈለው የሚኖረው የኮስት ኦፍ ሊቪንጉም ልዩነት ግምት ውስጥ መግባት አለበት። ዓለም አቀፍ ገበያም ደግሞ ስለምንቀጥራቸውና ለተወሰነ ጊዜ ስለምናመጣቸው ከአየር መንገዱ ከነሱ ጋር ተደራድሮ በኮንትራክት ሲቀጥር እንግዲህ ኮንትራክቱ ላይ ተያይዞ የሚመጣ ነገር ነው የሚሆነው። ዲፈረንሱ ከሱ የመነጨ ነው። ብዙ ጊዜ ይነሳልና እንደው ምንድነው ምክንያቱ ብለው ያስባሉ? ብዙ ጊዜ ያው ኢትዮጵያውያን ፓይለቶች ወይም ደግሞ ኢትዮጵያውያን እንደ ትልቅ ቅሬታ ስለሚያነሱት ማለት ነው። ምንድነው ይሄን ነገር አልተረዱትም ወይ? እንግዲህ አቀጣጠራቸውም ይለያል። ከቅጥር ጀምሮ ብንወስደው ኢትዮጵያውያን ፓይለቶችን አየር መንገዱ ራሱ በራስ ወጪ ገንዘብ አበድሮ በኢንቨስት አድርጎባቸው ነው የሚቀጥራቸው። አስተምሮ አሰልጥኖ ነው የሚቀጥራቸው። ስለዚህ ከትምህርት ቤት ወደ በረራ ነው የሚገቡት። ከዛ አየር መንገዱ ውስጥ ቆይተው ወደ ካፕቴን ደረጃ ከ7 አመት ከ10 አመት በኋላ የሚደርሱት። እንደውም አሁን ከቅርብ ጊዜ ወዲህ የስልጠና ጊዜው እንዲያጠር በማድረግ ማኔጅመንቱ ከፍተኛ ኢንቨስትመንት በማድረግ የምስለ በረራ ማሰልጠኛ ትልቅ በዓለም ላይ የሉ ማሰልጠኛ የሲሙሌተር ማሰልጠኛ ማሽኖችን በማስገባት የአሰልጣኞችን ቁጥር በመጨመር ብዙ ኢንቨስትመንት የገንዘብና የማዋለ ንዋይ መሰረተ ልማት ኢንቨስትመንት በማድረግ የበረራ የስልጠና ጊዜያቸው እንዲያጠር አድርጓል። በፊት አንድ ካፕቴን ለማድረስ አንድም ፓይለት አንድ ረዳትና አብራሪ ከ10 አመት በላይ ይፈጃል። ያ በማሳጠር ፕሮግሬሽን ስኪሙ የእድገት መሰላሉን በማሳጠር ቶሎ የደሞዝ ልዩነታቸው እንዲጠብ የማድረግ ስራ ከፍተኛ ስራ ተሰርቷል። ይሄ ሊደነቅ የሚገባው ነው። በሌላ በኩል ደግሞ እነዚህ ከውጭ የምንቀጥራቸው ፓይለቶች የስልጠና ወጫቸውን ጨርሰው ነው የሚመጡት። ካፕቴን ሆነው ነው የሚመጡት። ኮንቨርሽን ነው እንጂ መሰረታዊ አቪኒሽዮ ትሬኒንጋቸውን ጨርሰው ነው የሚመጡት። ስለዚህ ስንቀጥራቸው ካፕቴን ናቸው። በበረራ ላይ በሚቀጠሩበት የአይሮፕላን አይነት ብዙ ሰዓት ያጠራቀሙ ናቸው።
እኛ መፈተንና ከአየር መንገዱ ስታንዳርድ ጋር ብቁ መሆን አለመሆናቸውን ብቻ ነው ቼክ የምናደርገው። ይሄ ትልቅ ልዩነት ነው። ስለዚህ ከዚህ አንፃር ሊታይ ይገባል። ስለዚህ የስልጠና ወጪ ብዙ የለም ኢትዮጵያ ላይ እንደምናደርገው ኤክስፐርቶቹ ላይ ኢትዮጵያኖቹ ላይ እንደምንወስደው ረጅም የስልጠና ደግሞ ፓይለት ከሆኑ በኋላ ደግሞ ካፕቴን ለማድረግ የምንወስደው ወጪና ጊዜ እነዚህ ኤክስፐርቶች ላይ እናወጣም። አንዱ ምክንያት ይሄ ነው ይችላል። ሌሎቹ ደግሞ ከኮንትራት ድርድር ጋር የተገናኙና የውጭ ሀገር ዜጋ ከመሆናቸው ጋር የተገናኘ የኮስት ኦፍ ሊቪንግ ዲፈረንስ መሆኑን ግምት ውስጥ ሊገባ ይገባል ማለት ነው። እንግዲህ የኢትዮጵያ አየር መንገድ ቤዝ አድርጎ የሚሰራበት ይህ የአዲስ አበባ ቦሌ ዓለም አቀፍ ኢንተርናሽናል ኤርፖርት ትልቅ የዓለም አቀፍ በረራ መናኸሪያ ነው። እዚህ ውስጥ ኢትዮጵያ አየር መንገድ አንድ ተዋናይ ነው። ሌሎች ብዙ ስቴክ ሆልደሮች አሉ እና ኢትዮጵያ አየር መንገድ ኦፕሬት ሲያደርግ እንደማንኛውም ኦፕሬተር የራሱ ቤዝ አለው። እስር ቤት ግን በፍጹም የለውም። እስር ቤት ሊኖረውም አይችልም። ኢትዮጵያ አየር መንገድ ድርጅት አንድ ነጋዴ ነው። ነገር ግን ዓለም አቀፍ ኤርፖርቱ የዓለም አቀፍ መንገደኞች መዘዋወሪያ ስለሆነ በአመት እስከ 12 ሚሊዮን መንገደኞች በዚህ ኤርፖርት ይተላለፋሉ። በዚህ ሂደት እንግዲህ ድንበር ተሻጋሪ ወንጀሎች ይሰራሉ፣ የእጽ ዝውውር ይኖራል፣ የዝሆን ጥርስ ጉዳይ አለ። እንዲሁም ደግሞ የሚጣሉ መንገደኞች ህገወጥ ነገር ላይ የሚሳተፉ መንገደኞችና እንደ ፖሊስ፣ ጉምሩክ፣ የኢሚግሬሽን፣ ሲቪል አቪዬሽን ሌሎች ደግሞ በንግድ ስራ ላይ በዚህ በኤርፖርቱ ዙሪያ የሚሳተፉ ተዋናዮች አሉ የኤርፖርት ማህበረሰብ። በዛም ዙሪያ እንግዲህ የሚፈጠሩ ማንኛውም ኤርፖርት ዙሪያ ወንጀሎች ካሉ ፖሊስ የሚጠረጥረው ነገር ካለ የሚጠይቅበት የሚያቆይበት በመንግስት የታወቁ የማቆያ ቦታዎች አሉ። ግን በአየር መንገዱ ስር የሚተዳደሩ አይደሉም። ይሄንን የፌደራል ፖሊስ ባለው መዋቅር በትልቁ ተርሚናል ማቆያ አለው፣ በትንሹ ተርሚናል ማቆያ አለው። ግን ቀጥታ ከአየር መንገዱ ጋር የሚገናኝ ነገር በፍጹም አይደለም እና ድንበር ተሻጋሪ ወንጀሎች የሆኑ ከባድ ዓለም አቀፍ ወንጀሎችን የሚመለከቱ ጉዳዮች ሲኖር ፖሊስ የሚጠይቅበት እና ወደ ዋናው ማዕከል ወስዶ የሚያጣራባቸው ቦታዎች አሉ። ከዛ በተረፈ ኢትዮጵያ አየር መንገድ ሰራተኛም ሆነ መንገደኛም የሚያስርበት ወይ ደግሞ እንደሚባለው የሚገርፍበት በፍጹም ሊኖር አይችልም፣ የለውም። ይሄንን በደንብ ማየት ይቻላል። ከድርጅቱ አስተዳደር ጀርባ ያሉ ማቆያ ቦታዎች፣ መገረፊያ ቦታዎች፣ ኮንቴነሮች ወዘተ የሚባሉ ፍጹም የፈጠራ ወሬዎችና የስም ማጥፋት ዘመቻ የሚመስሉ የተባሉ ነገሮች በሚዲያ ሰምተናል። ይሄ ህብረተሰቡ እንዲገነዘበው የምንፈልገው አየር መንገዱ በፍጹም እንደዚህ አይነት ስራ ውስጥ የለም።